እግዚአብሔር የገባላችሁ ተስፋ ያልተጨበጠ እድል ያልተረጋገጠ እድል ወይም ደግሞ የወሬ ስዕል አይደለም። እግዚአብሔር አደርግላችኋለሁ ብሎ ሲላችሁ ዝም ብሎ ሊያታልላችሁ የሳለባችሁ ስዕል አይደለም። አባት አረጋለሁ፣ አበዛለሁ፣ አከናውንልሃለሁ፣ እንዲህ ይሆናል፣ እዚህ ትደርሳለህ ብሎ ሲል እሱ አምላክ እግዚአብሔር እንዲሁ ሊያታልል የሚናገር አይደለም። ሊዋሽ የሚናገር አይደለም። እንዲሁ እንዴት በምኞት እንድትቀር የሚፈልግ አምላክ አይደለም። አሜን ነው ወይ? ሃሌሉያ። ወዳጆቼ ብዙ ሰዎች ከእግዚአብሔር የተለዩት ባልተጨበጠ እድል በወሬ ስዕል ነው። በወሬ ስዕል ብዙ ሰዎች ከእግዚአብሔር በወሬ ስዕል ተለይተዋል። ይወራል፣ ስለ ቢዝነስ ይወራል፣ ስለ ትዳር ይወራል፣ ስለ ውጭ ሀገር ይወራል፣ ስለ ውስጥ ሀገር ይወራል፣ ስለ ብዙ ጉዳይ ይወራል። ብዙ ሰዎች እግዚአብሔር ከገባላቸው የተስፋ ፍጻሜ ይልቅ የወሬ ስዕል አሸንፏቸው ከእግዚአብሔር ሐሳብ ወጥተዋል። ያልተረጋገጠ እድል ገና እጃቸው ያልገባ ገና ለገና እግዚአብሔር የገባላቸው ተስፋ ስለዘገየ ከዛ ይልቅ ያልተረጋገጠ እድል የወሬ ስዕል ከእግዚአብሔር ተስፋ አውጥቶ ወደ ሰው ሐሳብ ወደ ሰው አቅጣጫ ያስገባቸው በጣም ብዙ ሰዎች አሉ። ለአንድ ክርስቲያን ትርፉ እግዚአብሔር ያየለትን ማየቱ፣ እግዚአብሔር የመረጠለትን መቀበሉ ነው። ያተረፋችሁት መቼ መሰላችሁ? እግዚአብሔር ያየላችሁን ማየት ስትችሉ ነው። እግዚአብሔር ያየላችሁ ነገር ከባድ ሊመስል ይችላል፣ የማይመስል ሊሆን ይችላል፣ ወይም ደግሞ የሚሆን ላይመስል ይችላል። ነገር ግን መቼ መሰላችሁ እናንተ ትርፋማ የምትሆኑት? ብር ኪሳችሁ ሲገባ አይደለም፣ ቤታችሁ ዕቃ ስትቀይሩ አይደለም፣ በጣም ስመጥር ታዋቂ ዝነኛ ስትሆኑ አይደለም። እግዚአብሔር ያየላችሁን ማየት ከቻላችሁ፣ እግዚአብሔር የመረጠላችሁን መቀበል ከቻላችሁ ያኔ ያተርፋችኋል። ወዳጆቼ ዛሬ ያለ ልጅ እየኖራችሁ ሊሆን ይችላል። ዛሬ ያለ ስራ ሆናችሁ ሊሆን ይችላል። ዛሬ በብዙ ችግር ውስጥ ሆናችሁ ሊሆን ይችላል። እሱ ግን በእርግጥ ነው የምነግራችሁ፣ ከጨለማው አሻግራችሁ እግዚአብሔር ያየላችሁን ካያችሁ፣ ጉድለት ሳይከለክላችሁ እግዚአብሔር የነገራችሁን የመረጠላችሁን ከተቀበላችሁ እነግራችኋለሁ አትርፋችኋል። እግዚአብሔር የመረጠላችሁን ተቀብላችሁ የምታልፉበት የህይወት መንገድ የጉድለት፣ የኪሳራ፣ የሽንፈት፣ ያለመቻል፣ ወደ ኋላ የመቅረት ሊመስል ይችላል። ግን አይደለም። እግዚአብሔር የመረጠላችሁን መቀበል እሱ ለዘላለም ሰው የፈለገላችሁን መቀበልና እሱን መሆን ለጊዜው ትርፋማ ሊያረጋችሁ ሊመስል ይችላል። ነገር ግን የዘላለም ኪሳራ አለበት። እግዚአብሔር የመረጠላችሁ ነገር ለጊዜው የማያዋጣ የሚመስል፣ ለጊዜው ትርፋማ ያልሆናችሁበት የሚመስል፣ ነገር ግን ለዘላለም የምትስቁበት በእግዚአብሔር ደግሞ የምትታደሱበት የህይወት መንገድ ነው። አሜን ይባላል። ወዳጆቼ አንዳንዶቻችሁ ስለ ሐሰት ትንቢት፣ ስለ ሐሰት ወሬ፣ ስለ ሐሰት ንግግር አይደለም። ብዙ ሰዎች እግዚአብሔር ያላቸው ነገር ከመሆን ይልቅ ጊዜው እየሄደባቸው ይቸገራሉ። እንደውም አንዳንዶቻችሁ ልንገራችሁ፣ እግዚአብሔር ተስፋ ሲገባላችሁ እናንተ አልጠየቃችሁ። እናንተ ስጠኝ አላላችሁትም፣ ክፈትልኝ አላላችሁትም፣ አድርግልኝ አላላችሁትም። አርፋችሁ በተቀመጣችሁበት ቦታ መጥቶ ስማችሁን ጠርቶ በራችሁን አንኳክቶ ነገር ፈለጋችሁ በተስፋው በኩል እንጂ እናንተማ እንደውም አንዳንዱ ጉዳይ ትታችሁታል። ስራውን ትታችሁታል፣ ትዳሩን ትታችሁታል፣ ልጁን ትታችሁታል፣ ብዙ ጉዳዩን ትታችሁታል። እሱ ነው ያልተዋችሁ። እሱ ነው በገባችሁበት እየገባ አደርጋለሁ ሚላችሁ። እሱ ነው ባለፋችሁበት እየመጣ እሰራለሁ፣ እከፍተዋለሁ፣ አሳያለሁ እያለ ያላችሁ እሱ ነው። እሱ ነው የተናገራችሁ እንጂ አንዳንዶቻችሁ እንደውም ይሄ ተስፋ የሚባለውን ነገር ሁሉ ትታችሁት እየኖራችሁ እንደሆነ አስባለሁ። እግዚአብሔር ለአብርሃም ተስፋ ሰጠው። እግዚአብሔር ለአብርሃም ተስፋ ሲሰጠው የ75 ዓመት ሰው ነበር። አብርሃም እግዚአብሔርን አምኖ ቤተሰቡን፣ ዜግነቱን፣ ሀገሩን ትቶ የገባለትን ተስፋ አምኖ እግዚአብሔርን ተከተሉ። በመሰረቱ እግዚአብሔርን ሲያምነው በጣም የሚገርማችሁ ነገር ነው የምነግራችሁ። የጨበጠውን ለቆ ተስፋውን ጨብጦ ነው፣ ተስፋውን ይዞ ነው የተከተለው። እግዚአብሔር ለአብርሃም ተስፋ ሲሰጠው የጨበጠውን ዘመዶቹን ለቀቀው፣ ሀገሩን ለቀቀ፣ ቤተሰቡን ለቀቀ። የገባለትን ተስፋ አብርሃም ይዞ የጨበጠውን ለቆ። ብዙዎቻችሁ የሚቆጫችሁ የተስፋው አለመሆን ብቻ ሳይሆን ከተስፋው በፊት እጃችሁ ላይ የነበረውን ነገር ለተስፋችሁ መልቀቃችሁ።
ለተስፋችሁ መተዋችሁ ነው። እግዚአብሔር መጥቶ በስም ባድራሻችሁ፣ እግዚአብሔር መጥቶ በቤት በታሪካችሁ አደርጋለሁ ብሎ ሲላችሁ ካደረክስ እንኳ ካልከኝ ከተናገርከኝ እሰራለሁ ካልከኝ እመርሃለሁ ካልከኝ እኔ አምላክ ሆናለሁ ካልከኝ ዘመዶቼን ተዋለሁ፣ ዘሬን ተዋለሁ፣ ሃይማኖቴን ተዋለሁ፣ ስራዬን ተዋለሁ፣ ያልከኝን ነገር በጠቅላላ ተዋለሁ ብላችሁ ለቃችኋል። አብርሃምም ልክ እንደዚሁ ነበረ። የገባለትን ተስፋ ጨብጦ የያዘውን ለቆ ጉዞ የጀመረው እግዚአብሔርን ዘመዶቹ አድርጎ፣ እግዚአብሔርን ዘመዱ አድርጎ፣ እግዚአብሔርን ዘሩ አድርጎ፣ እግዚአብሔርን ዜግነቱ አድርጎ፣ እግዚአብሔርን አቅሙ አድርጎ፣ እግዚአብሔርን ኢኮኖሚው አድርጎ ነው አብርሃም የወጣው። ስሙኝ፣ አብርሃም እግዚአብሔርን አምኖ ጉዞ ጀመረ። እዚህ ውስጥ አላችሁ፣ ያደጋችሁበትን ኮምፎርታብል ቤት ትታችሁ፣ እዚህ ውስጥ አላችሁ ብዙ የተገቡላችሁን ተስፋ ትታችሁ፣ በዓለም ብዙ አማራጭ የምትሏቸውን ነገሮች ሁሉ ዘግታችሁ፣ እግዚአብሔር የገባላችሁን ተስፋ ይዛችሁ የጨበጣችሁትን ለቃችሁ እዚህ ያላችሁ ብዙ ሰዎች አላችሁ። እግዚአብሔር አምላክ በጣም የተስፋ አምላክ እንደሆነ፣ ሕዝቡን የሚመራው ደግሞ በተስፋው መሰረት እንደሆነ ላስረግጥላችሁ እፈልጋለሁ። አንድ እውነት ልንገራችሁ የምትጽፉ ሰዎች፣ የእግዚአብሔር ተስፋ ማባባያ አይደለም፣ አለኝታ ነው። የእግዚአብሔር ተስፋ ምኞት አይደለም፣ እርግጠኛ ነው። ሊያባብላችሁ ሊያታልላችሁ እንዲሁ ዝም ብሎ የምኞት ዓለም ኢሉዥን ውስጥ የከተታችሁ ከመሰላችሁ ተሳስታችኋል። ተሳስታችኋል። ስሙኝ፣ ምን ትመስላላችሁ? ዛሬ ምን ትመስላላችሁ? በምን አይነት ሁኔታ ውስጥ ነው ያላችሁት? እግዚአብሔር ለአብርሃም ይስሐቅን ሲሰጠው፣ ይስሐቅ አብርሃም ቤት ሲመጣ ወይም አብርሃም ይስሐቅን ሲቀበል አብርሃም ይመስል የነበረው የሞተ ሰው ነው። የሞተ ሰው ነው የሚመስለው። ራሳችሁ እንደምን ትስላላችሁ? እንደምን ታስባላችሁ? ምንም ምሰሉ፣ ምንም ምሰሉ፣ እማታቁ ምሰሉ፣ እማትችሉ ምሰሉ፣ አቅመ ቢስም ምሰሉ፣ መሄጃ የሌላችሁ ምሰሉ፣ ሞኝም ምሰሉ፣ የፈለጋችሁትን ምሰሉ። ይሄ የመሰላችሁት ነገር እግዚአብሔር የገባላችሁን ተስፋ አካል ከማስያዝ በፍጹም እንደማይከለክል ላስረግጥላችሁ ፈልጋለሁ። የእግዚአብሔር ተስፋ እርግጠኛ ነው፣ ምኞት አይደለም። ምናልባት ሲነገራችሁ ተስፋችሁን የሰማችሁት በልጅነታችሁ ስለመሰለ ስለሆነ ላይመስል ይችላል። ከእድሜያችሁ አንጻር ሲታይ ተስፋችሁና እድሜያችሁ፣ ተስፋችሁና ትምህርታችሁ፣ ተስፋችሁና መንፈሳዊ ህይወታችሁ፣ ተስፋችሁና የገንዘብ አቅማችሁ ሰማይና ምድር ሊመስል ይችላል። እግዚአብሔር አደርጋለሁ ብሎ ተስፋን ሲገባላችሁ የገንዘብ አቅማችሁ፣ የእድሜያችሁን ቁጥር፣ በኪሳችሁ ያለውን የሀብት መጠን፣ በዙሪያችሁ ያሉ ሰዎችን አስበው አይደለም። በጣም እርግጠኛ እንድትሆኑ የምፈልገው ነገር ቢኖር የእግዚአብሔር ተስፋ ማባበያ አይደለም፣ ማታለያ አይደለም፣ መደለያ አይደለም፣ መደለያ አይደለም። እሱ ቢፈልግ ባሮጊቷ ሳራ፣ ቢፈልግ በወጣቷ ማርያም መስራት ይችልበታል። እሱ በዚህ ጋና አትሉትም፣ በዛ ጋና አትሉትም። እናንተ በየብስ ስትጠብቁት እሱ በባህር ይመጣል። እናንተ ማታ ስትጠብቁት ጠዋት ይመጣል። ጠዋት ስትጠብቁት ማታ ይመጣል። እሱ ሰው ሲጨርስ ይጀምራል። እስቲ በደንብ አድርጋችሁ አሜን በሉ። መንፈስ ቅዱስ አሁን በዚህ ሰዓት በብዙዎቻችሁ ተስፋ ላይ ልክ ችግኝ ላይ ውሃ እንደሚደረግ ልክ እንደዛ የብዙዎቻችሁ ተስፋ እንደገና ያቆጠቁጣል። እሱን ነው በመንፈሴ እያየሁ ያለው። የብዙዎቻችሁ ነገር እንደገና ያቆጠቁጣል። ወዳጆቼ ተስፋ የሌላችሁ መስሏችኋል? ዛፍ እንኳን ቢቆረጥ እኮ ነው የሚለው መጽሐፍ። ስሩ እንኳን ባፈር ውስጥ
ቢሞት እኮ ነው የሚለው ከውሃ ሽታ የተነሳ ሊያቆጠቁ ተስፋ አለው ተብሎ እንደተጻፈ ያ የተቆረጠው ያ የሞተው ዛፍ ከውሃ ሽታ የተነሳ ተስፋ ካለው የተቆረጠው ትዳራችሁ፣ የተቆረጠው ቢዝነሳችሁ፣ የተቆረጠው ብዙ ጉዳያችሁ ከመንፈስ ቅዱስ የተነሳ እንደገና በሕይወት ሊኖር ተስፋ አለው። እንደገና በሕይወት ሊኖር ተስፋ አለው። ሰው ሊሆንም ላይሆንም ይችላል ብሎ ተስፋ ሊሰጣችሁ ይችላል። ሰው ሊሆንም ላይሆንም ይችላል ብሎ ተስፋ ሊሰጣችሁ። እግዚአብሔር ግን የማያደርገውን ነገር አይናገርም። እግዚአብሔር አምላክ አደርጋለሁ ብሎ ሲላችሁ ጨዋ ስለሆናችሁ 40 ቀን ጾም ጸሎት ስለምትይዙ ተራራ ላይ ስለምትጸልዩ ከተንበረከካችሁ ስለማትነሱ አስራት መባ ስለምትሰጡ አይደለም እግዚአብሔር አደርጋለሁ ያላችሁ። በእናንተ ሁኔታ ላይ የተመሰረተ ተስፋ የለውም። እሱ ተስፋ በእናንተ ሁኔታ ላይ ከተመሰረተ አግሪመንት ነው እንጂ የሚሆነው ተስፋ ይሆን ስምምነት ነው የሚሆነው። እንዲህ ብታረግ እንዲያረግልሃለሁ ስምምነት ነው የሚሆነው። ተስፋ ግን በእናንተ ሰከንድ ፓርቲ አይፈልግም። የሰጪውን ብቃት የሰጪውን ማንነት እንጂ። ታውቃላችሁ ተስፋችሁ ከቆጠረም ሰዓቱ የሚቆጥረው ተስፋ የሰጣችሁ ላይ ነው። እሱ ደግሞ ይገርማችኋል ቀንና ሌሊት የለውም፣ ጠዋትና ማታ የለውም፣ ክረምትና በጋ የለውም። አልጀመረም አይጨርስም፣ አልተቀበለም አይጎልበትም። ለዚህ እኮ ነው ታውቃላችሁ ነገሮቻችሁ ሲዘገዩ እግዚአብሔር አይጨነቅም። ነገሮቻችሁ ስለቆዩ እግዚአብሔር አይጨነቅም። ምክንያቱም የተስፋችሁ ሰዓት የሚቆጥረው ተስፋን በሰጣችሁ ላይ እንጂ በእናንተ ላይ አይደለም። እሱ ደግሞ ይገርማችኋል ሰዓት እንኳን የሚዞረው በሱ ላይ ነው። ስለዚህ እግዚአብሔር ላያደርግ አይናገርም። ሰው ሊሆንም ላይሆንም ይችላል ብሎ ይላል። ሐዋርያው ጳውሎስ ሲናገር እንደዚህ ያላል ወደ ሮም በነበራቸው ጉዞ እንደተናገረው እንዲሁ እንዲያደርጋል እግዚአብሔርን አምነዋለሁ አለ። ሳይጨምር ሳይቀንስ እንደተናገረው እንዲሁ እንዲያደርግ። ንፋሱ ከባድ ሊሆን ይችላል፣ ወጀቡ ከባድ ሊሆን ይችላል፣ ጨለማው ጥልቅ ሊሆን ይችላል። በብዙ ሰዎች ዘንድ ከባድ ተስፋ መቁረጥ በልባቸው ውስጥ ገብቷል። እንድናለን የሚል ተስፋ ተቆርጦ ነበረ። ንፋሱን እየሰሙ ወጀቡን እየሰሙ ታንኳይቷ እየተጨነቀች ያላቸውን ነገር ለቀው አያሌ ቀን ፀሐይና ጨረቃ ሳያዩ በብዙ ፍርሃትና ተስፋ መቁረጥ ውስጥ በነበሩ ጊዜ የማገለግለው አምላክ መልአኩን ልኮ እንዲህ ብሎኛል፣ ከታንኳይቱ በስተቀር አንዳችሁም ባለው ጊዜ ጳውሎስ ሲናገር እንደዚህ ያለ እንደተናገረኝ አለ እንዲሁ እንደሚያደርግ እግዚአብሔርን አምነዋለሁ አለ። እንደተናገረኝ እንዲሁ እንዲያደርግ። አዎ ልክ ነው፣ ወጀብ ውስጥ ነኝ። አዎ ልክ ነው፣ ጨለማ ውስጥ ነኝ። አዎ ልክ ነው፣ ትግል ውስጥ ነኝ። ነገር ግን ይታገሉኛል እንጂ አይጥሉኝም። ማቻታካ ይከተሉኛል እንጂ አይደርሱብኝም። ይፈልጉኛል እንጂ አያገኙኝም። እግዚአብሔር እንደተናገረኝ እንዲሁ እንዲያደርግ አምነዋለሁ። እንደተናገራችሁ ያደርጋል ነው የምላችሁ። እንደተናገራችሁ እንዲሁ። ሰይጣን በጣም እንድታጡ የሚፈልገው ነገር ቢኖር ተስፋ ነው። ብር ብታጡ አይገርመው፣ ቤት ብታጡ አይገርመው፣ ምትበሉት ብታጡ አይገርመው። ሰይጣን የሚሳካለት ብር ያጣችሁ ቀን፣ ጓደኛ ያጣችሁ ቀን፣ የሚበላ ያጣችሁ ቀን ሳይሆን ተስፋችሁን ያጣችሁ ቀን። በህይወት መንገድ ላይ የሰው እግሩ ተስፋው ብር ካለውና ተስፋ ከሌለው ሰው ይልቅ ተስፋ ያለውና ብር የሌለው ሰው ካሰበበት ይደርሳል። ዘመድ ካለውና ተስፋ ከሌለው ሰው ይልቅ ዘመድ የሌለውና ተስፋ ያለው ሰው ካሰበበት ይደርሳል። እግር ካለውና ተስፋ ከሌለው ሰው ይልቅ እግር የሌለውና ተስፋ ያለው ሰው ካሰበበት ይደርሳል። ካሰባችሁበት፣ ከዛ ከሩቅ ማዶ፣ ከዛ በልጅነታችሁ ከሰማችሁት እግዚአብሔር አደርጋለሁ ካላችሁ የህይወት ከፍታ ከዛኛው ምዕራፍ የሚያደርሳችሁ እግራችሁ አይደለም፣ የሚያደርሳችሁ ብራችሁ አይደለም፣ የሚያደርሳችሁ ዘመዳችሁ አይደለም። የሰው ልጅ በህይወት መንገዱ እግሩ ተስፋው ነው። እግሩ ብሩ አይደለም፣ እግሩ ዘመዱ አይደለም፣ እግሩ ትምህርቱ አይደለም። በጣም ብዙ ሰዎች ተምረው ተቀምጠዋል። በጣም ብዙ ሰዎች ገንዘብ ይዘው ተቀምጠዋል። በጣም ብዙ ሰዎች በጣም ኪፕ ማድረግ ያለባችሁ ተስፋችሁ ነው። ስለዚህ 100% ነው የምነግራችሁ። ምን ካላችሁኝ በህይወት መንገድ ላይ እግራችሁ ተስፋችሁ ነው። 45 ቁጥር ወይም 50 ቁጥር ጫማ ስለምታረጉ ተስፋችሁ ጋር ደርሱ። እግዚአብሔር ያላችሁ ነገር ጋር ደርሱ። ወዳጆቼ ሰው የለኝም አትበሉ፣ የሚረዳኝ የለም አትበሉ።
ዛሬ የሚረዳችሁ ላይኖር ይችላል። እግዚአብሔር ወደ ከፍታ ያመጣቸው ሰዎች ዘመድ ያላቸው ሰዎች አይደሉም። ዘመድ ኖሯችሁ ተስፋ ከሌላችሁ ያሰባችሁበት ቦታ አትደርሱ። ህልማችሁ ጋር የምትደርሱት ባላችሁ ዘመድ ሳይሆን ባላችሁ ተስፋ ስለሆነ ዘመድ ካላቸው ተስፋ ከሌላቸው ሰዎች ይልቅ ተስፋ ያላቸው ዘመድ የሌላቸው ሰዎች ህልማቸውን አሳክተዋል። እግር ካላቸው ተስፋ ከሌላቸው ሰዎች ይልቅ እግር የሌላቸው ተስፋ ያላቸው ሰዎች ብዙ ሰርተዋል። ያ እጅም እግርም የሌለውን ኒክ የተባለው ሰውዬ እንዳትረሱት። አንተ የዝሆን ኩምቢ የሚያክል እግር ይዘህ ማቷኝበት የውሃ ገንዳ ውስጥ ነው ያለ እግርም ያለ እጅም የሚዋኘው። ብዙዎቻችሁ በእጅ በእግራችሁ ማትገቡበት ውሃ ውስጥ ነው ያለ እጅም ያለ እግርም ገብቶ ቢፈልግ በደረቱ ቢፈልግ በጀርባው የሚዋኘው። ሰው የሚያንሳፍፈው እጁ እንዳይመስልህ እግሩ እንዳይመስልህ። እጅ ስላለህ እግር ስላለህ ትበላለህ ካሉ ተሳስተሃል። ብዙ ሰዎች እጅ ይዘው ነው የሚለምኑት፣ እግር ይዘው ነው የሚለምኑት። በጣም ማስነካት የሌለባችሁ ቀይ መስመር ማስመር ያለባችሁ ተስፋችሁ ጋር ነው። ተስፋችሁ ጋር ነው። የመሸ ሲመስላችሁ፣ ጊዜው የሄደ ሲመስላችሁ፣ ሁኔታዎች የከበዱ ሲመስሏችሁ አንድ ነገር እወቁ። እግዚአብሔር አብርሃምን በተስፋ እንደጠራው፣ በተስፋ እንደመራው፣ በተስፋ እንዳኖረው፣ በተስፋ ነው ያከበረው። ወዳጆቼ እግዚአብሔር እኮ አብርሃምን ከጠራው በኋላ አብርሃም እንደተነገረው ሄደ ነው የሚለው። አብርሃም እኮ እንደተነገረው ነው ሄደው። እንደለመደው አይደለም ሄደው፣ እንደሚያውቀው አይደለም ሄደው፣ እንደሚችለው አይደለም ሄደው፣ እንደተነገረው ነው ሄደው። እንደተነገረው እየሄደ በመጀመሪያው ምዕራፍ ረሃብ ገጠመው። እንደተነገራችሁ እየሄዳችሁ ረሃብ ከገጠማችሁ የሰማችሁት እሱ ስህተት ነው ማለት አይደለም። አብርሃም እንደተነገረው እየሄደ ረሃብ ገጠመው። እንደተነገረው እየሄደ ሰው ቤት እንግድነት ገባ። ከሰው እጅ ተቀባይ ሆነ። ይሄ ማለት እንደ ምድር አሸዋ እንደ ሰማይ ከዋክብት አይበዛም፣ እንደተነገረው አባት አይሆንም ማለት አይደለም። ከጥቂት ምዕራፍ በኋላ 5 ነገስታትን የሚገድል ብቸኛ ድል አድራጊ አሸናፊ የእምነት አባት ተደርጎ መጽሐፋችን ይናገራል። ስለዚህ ማን ነው አይሆንም ያላችሁ? ማን ነው አይሳካም ያላችሁ? ማን ነው አትደርሱበትም ያላችሁ? ማን ነው አይሆንም ያላችሁ? ስንተኛ ክፍል ነው ሰውየው? የትኛው ፕሮፌሰርና ምሁር ነው? እነሆ እሱ ስለ ግብረ ጉንዳን ያውቃል። ማን ነው አይሆንም ያላችሁ? ማን ነው ሰው አትሆንም ያለ? ማን ነው አትሆንም ያለ? ማን ነው ያሰብከው አካል አይዝም ያለ? ማን ነው? እነግርሃለሁ። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እጅ ባፍ እስክትጭኑ ድረስ አይደለም የምታስታውሱት፣ የማታስታውሱት የተስፋችሁ ፍጻሜ ይሆናል። በደም ጩሁና አሜን በሉ። በተወሰነ ጊዜ አንድ ጊዜ ይሄንን ቃል ለነፍሴ ነግራታለሁ። እኔ ለነፍሴ ነግራታለሁ። ወዳጆቼ እንደተነገራችሁ እየሄዳችሁ ከናንተ ጋር ጉዞ የጀመሩ ሰዎች ሁሉ እስከ ፍጻሜ ይሄዳሉ ማለት አይደለም። የሆኑ ሰዎች ፌርማታቸው ላይ ሲደርሱ ዞር ይላሉ። የሆኑ ሰዎች ዞር ስላሉ የተገባላችሁ ተስፋ ቀርቷል ማለት አይደለም። ነግራችኋለሁ። አንድ እውነት ስለ ተስፋችሁ ወቁ። የማይሆን የመሰላችሁ፣ የዘገየ የመሰላችሁ፣ የቆየ የመሰላችሁ ተስፋው ከእግዚአብሔር ከሆነ ጊዜውም ከእግዚአብሔር ስለሆነ ነው። ብዙ ጊዜ ከእግዚአብሔር ጋር የምንጋጨው ተስፋው ከእግዚአብሔር ጊዜው ከኛ ይሁን ስለምንል ነው። አንተ የቅዱ ባለቤት ካልሆንክ የቅዱንም ጊዜ ያንተ አይደለም። አንተ የቅዱ ባለቤት ካልሆንክ የእቅዱም ጊዜ ያንተ አይደለም። ተስፋው ከእግዚአብሔር ጊዜው ካንተ አይሆንም። ለምን መሰለ የቆየው? ለምን መሰለ የዘገየው? ለምን መሰለ ብዙ ጊዜ ያስቆጠረው? ወራት ያለፈበት ለሆኑ ሰዎች ሲሆን ላንተ ያልሆነ የመሰለ ለሆነ ሰው ሲሳካ
ላንተ የቀረ ይመስል የተስፋ ፍጻሜ ወቅቱንና ሰዓቱን የሚያውቀው የተስፋው ባለቤት ነው። ተስፋው ካንተ እንዳልሆነ ሁሉ የተስፋው ፍጻሜ ጊዜ ካንተ አይደለም። ጊዜው ካንተ ሊሆን አይችልም፣ ተስፋው ካንተ ስላልሆነ። ተስፋው ከእግዚአብሔር ጊዜው ከኔ ይሁን ካልክ በሽርክና እንስራ እያልክ ነው። እግዚአብሔር ደግሞ ከሰው ጋር በሽርክና አይሰራም። እግዚአብሔር ደግሞ ከሰው ጋር የጋራ አይሰራም። እግዚአብሔር ከስጋ ጋር በሽርክና አይሰራም። በደንብ ስሙኝ፣ አይኔ ውስጥ እያያችሁ ስሙኝ። እግዚአብሔር ከስጋ ጋር በሽርክና አይሰራም። ለዚህ ነው ሳራ የመውለጃ ጊዜዋ እስኪያልፍ የእግዚአብሔር ተስፋ ፍጻሜ የኔና የናንተ መዋጮ አይፈልግም። እኔና እናንተ እንድናዋጣበት እግዚአብሔር አይፈልግም። የኔን ኢነርጂ፣ የኔን ዕውቀት፣ የኔን ገንዘብ፣ የኔን ኮንትሪቢዩሽን፣ የኔ የተስፋ ፍጻሜ አይፈልገው። ተስፋው ምንጩ ከእግዚአብሔር ከሆነ ጊዜውም ከእግዚአብሔር ነው የሚሆነው። ስለዚህ ለምን የቆየ መሰላል መሰለ? ተስፋው ከእግዚአብሔር ከሆነ ጊዜውም ከእግዚአብሔር ነው። ታዲያ እግዚአብሔር የትኛው ጊዜ ነው ለተስፋ ፍጻሜ የሚፈልገው ካልከኝ፣ ካንተ ጋር በሽርክና ማይሰራበትን ጊዜ እስኪ ደክምህ ጠብቆ ይሰራል። እስኪ ያቅትህ ጠብቆ ይሰራል። የኔ የምትለውን ነገር እስክትጨርስ ድረስ ዝም ይልሃል። ለዚህ ነው ሳራን ከባዮሎጂም ከሶሺዮሎጂም ከአንትሮፖሎጂም ከጂኦሎጂም ከሁሉም ሎጂ እስክትወጣ ዝም ያላት። አብርሃም የሞተ ሰው ከሚመስለው ከአብርሃም አለ መጽሐፍ። ይስሐቅ ማለት አብርሃም እና ሳራ ሲደመሩ እግዚአብሔር አይደለም። አብርሃም ይስሐቅ ማለት እግዚአብሔር ብቻ ማለት ነው። የሰው እጅ የሌለበት ማለት ነው። የሰው አቅም የሌለበት ማለት ነው። የሰው ዕውቀት የሌለበት ማለት ነው። አቻታ ካቻታ ላባ ኧረ እንዴት ነው ነገሩ? ማታ ካቻላ ለካ የማይመስል የሚመስለው ነገር ይሆናል። የማይሆን የሚመስለው ነገር ይሆናል። የማይሳካ የሚመስለው ነገር ይሆናል። አንተ ኢነርጂን ስለጨረስክ ሮጠ ስላልደረስክበት ጉዳዩ ቀርቷል ማለት አይደለም። ያንተ ፍጥነት የተባልከው ተስፋ ጋር አያደርስም። ያንተ ጉልበት የተገባልህን ተስፋ አካል አያለብሰው። አንተ እየፈጠንክ ያልደረስክበት ተስፋ ላይ እግዚአብሔር እየዘገየ ይደርስበታል። እየቆየ እግዚአብሔር ቀስ እያለ ማቻታ አንተ እየፈጠንክ ያልደረስክበትን ተስፋ እግዚአብሔር እየዘገየ እየቆየ አካል ያስይዘዋል። ምክንያቱም ካልከኝ የተገባለ ተስፋ ፍጻሜ የሰውና የእግዚአብሔር የጋራ ሽርክና አይሰራውም። ለምን መሰለ የቆየብህ? ያንተን ይፈርት እስክትጨርስ፣ ያንተን ችሎታ ደውል። መደወል የምትችላቸው ሰዎች ሁሉ ደውል። መሄድ የምትችልበት ቦታ ሁሉ ሂድ። መፈለግ የምትችልበት ቦታ ሁሉ ፈልግ። ማንኳኳት የምትችላቸውን በሮች ሁሉ አንኳኳ። ሞክር፣ ጣር የበኩልህን። ይሄን ሁሉ ስታደርግ ገንዘብን ትጨርስ ይሆናል እንጂ ይሄን ሁሉ ስታደርግ ጉልበትን ትጨርስ ይሆናል እንጂ በዚህ ሁሉ ሁኔታዎች ውስጥ እግዚአብሔር ለሰከንድ የገባውን ተስፋ ስለማይቀይር ደግሞ እነግርሃለሁ፣ እሰጥሃለሁ ካለ ያለህን እንጂ የሚሰጥህ የሚመስል አይሰጥህም። ያንኑ ነው የሚሰጥህ እግዚአብሔር። ያለህን ያንኑ ነው የሚሰጥህ እግዚአብሔር። እከፍተዋለሁ ካለ ስማ፣ የብረት በር እከፍትልሃለሁ ብሎ የእንጨት በር አይከፍትልህ። እግዚአብሔር የብረት በር እከፍትልሃለሁ ብሎ የእንጨት በር አይከፍትልህም። እግዚአብሔር ያለህን ያንኑ በር ይከፍትልሃል። እግዚአብሔር የትምህርት በር ካለ የትምህርት በር ነው እንጂ የሚከፍትልህ የምትማረርበት በር አይከፍትልህ። የትምህርት በር ብሎ የምትማረርበት በር አይከፍትም እግዚአብሔር የብረት በር ብሎ የእንጨት በር አይከፍትም። እግዚአብሔር የዩኒቨርሲቲ በር ብሎ የሆነ የኬጂ ወይም የኤሌመንተሪ በር አይከፍትልም። ያለህን ያንኑ ነው እግዚአብሔር የሚያደርገው። እና በተስፋ አንተና ተስፋ መካከል ማወቅ ያለብህ ነገር ቢኖር ተስፋው ከእግዚአብሔር ከሆነ ጊዜውም ከእግዚአብሔር ነው። እና ታዲያ እግዚአብሔር የትኛው ጊዜ ነው የሚፈልገው ብለህ ካልከኝ አንተ እማታዋጣበትን። ለዚህ ነው ታውቃላችሁ ሳራ እስክትጨርስ
አብርሃም እስኪ ደክመው እግዚአብሔር ጠበቀ። ልክ ስትጨርስ እሱ ስለሚጀምር ወደዋለው ይሄንን ቃል ተስፋዬን እሱ ብቻውን ይሰራዋል። ስማ አብርሃም እግዚአብሔርን ሊቀድም በአቋራጭ አጋር ጋር ገባ። እግዚአብሔርን ሊቀድመው ምናልባት ስትሮጥ ተስፋን ቶሎ አካል ያለበስክ ሲመስልህ አቋራጮችን እየተጠቀምክ ልትሄድ ትችል ይሆናል። በጣም የሚገርመኝ እኮ ነው። አቋራጮች የተስፋህን ወጊ እስማኤልን ይወልዱሉ ይሆናል እንጂ እግዚአብሔር እኔ በጣም በህይወቴ ከለወጠኝ አንዱ ነገር እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም፣ በመንገዱ ነው የሚመዝነው። እግዚአብሔር በመንገዱ ሄደ ባላመጣኸው አይባርክም። ለዚህ ነው አብርሃም እስማኤልን አመጣ ባርከኝ አለው። ኖ ይህ እኔ ያልኩ መንገድ ውጤት አይደለም። ወይኔ ይገርምሃል። እግዚአብሔር ብቻህን ተስፋውን ስለሚሰራው በጉብዝና ያልገባበትን ተስፋ ጉልበትን የጨረስክ የመሰለ ጊዜ ይገዙልሃል። ደግሞዋለሁ። በገዛ ጉልበትህ ተስፋን አካል ያለበስክ ቢመስልህ ከነ ጉልበትህ እጅ ያስገባው ነገር አይገዛልህም። እግዚአብሔር በወሰነልህ ጊዜ ነገርህ ግን ቢመጣ ያላንተ ጉልበት ያላንተ አቅም ነገሮቹ ይገዛሉ። ለዚህ ነው በጣም ብዙ ሰዎች ከእግዚአብሔር ቀድመው ያገኙት ነገር ያልተገዛላቸው። አይገዛልህም። ለምን መሰለ እግዚአብሔር የቆየው? ተስፋን የሰጠ የታመነ ከሆነ ለምንድነው ታዲያ የተስፋዬ ፍጻሜ የዘገየው ካልክ፣ ምክንያቱም የዘገየ የመሰለ ተስፋው ከእግዚአብሔር ከሆነ ጊዜው ከእግዚአብሔር ስለሚሆን እግዚአብሔር ተስፋ ይገባልህና እንዲያረጋለሁ እዚህ ቦታ ትደርሳለህ እንዲህ ይሆናል ይልህና ነገሩ ወዲያው ከማድረግ ይልቅ አፍታይ ዝምታ ጊዜ ይወስዳል። ትንሽ ነገሩን ሆልድ ያደርገዋል። ለምን ካልከኝ ተስፋ ጣዖት እንዳይሆንብህ፣ ተስፋክ ጣዖት እንዳይሆንብህ፣ ሰጪውን እንጂ ስጦታውን እንዳታመልክ። በተስፋክ ላይ ቢላ ማንሳት ወደምትችልበት ቦልድነስ እስክትመጣ ድረስ እግዚአብሔር ተስፋውን ከመፈጸም ያዘገየዋል። ወዳጆቼ አንድ እውነት ልንገራችሁ። እግዚአብሔር አብርሃምን 25 ዓመት የጠበቀውን ይስሐቅን ሰዋልኝ አለው። ይስሐቅ የ25 ዓመት ጉዳይ ነው። ከዛ አብርሃም እሺ ከፈለከው አለ። እሺ ከፈለከው እኔ አንተን እንጂ ስጦታዬን አላመልክም፣ ሰጪውን እንጂ ስጦታዬን አላመልክም። እግዚአብሔር የገባልህን ነገር ከመፈጸም ወደ ኋላ የዘገየ የመሰለ ሰጪውን እንጂ ስጦታውን ማምለክ ወደምትችልበት የህይወት ከፍታ እስክትመጣ ነው። አንተ ሰጪውን እንጂ ስጦታውን ማምለክ ወደምትችልበት የህይወት ልዕልና ሳትመጣ ስጦታውን ብትቀበል በተቀበልከው በዛ ስጦታና ተስፋ ከእግዚአብሔር ጋር ያለህም ፌሎሺፕ ታጣለህ። ደግሞ ሰጪውን እንጂ ስጦታውን ማምለክ ወደምትችልበት ስብዕና ልዕልና ሳትመጣ ይህ አይነት አቅምና ቦልድነስ በህይወት ሳይገነባ ስጦታው እጅ ቢገባ የገባው ስጦታ የተቀበልከው ስጦታና ተስፋ ከሰጪው ጋር ያለያያል። ለአንተ ደግሞ ትርፉ ስጦታክ ሳይሆን ሰጪው ነው። ተስፋው ሳይሆን የተስፋው ባለቤት ነው። ለዚህ ነው ወዲያው የገባልን ተስፋ አካል የማይዘው እግዚአብሔር የተስፋው ፍጻሜ ብቻ ሳይሆን የተስፋው መሆን ብቻ ሳይሆን የኛ እሱ ወደሚፈልገው የህይወት ክብር ልክ የመምጣት እውነት ለእግዚአብሔር ወሳኝ ጉዳይ ስለሆነ በደም ሰውኝ አብርሃም ይስሐቅ ሰዋልኝ ሲለው ይስሐቅን እሺ እኔ አንተን እንጂ ስጦታዬን አላመልክም ብሎ አለ። አብርሃም እሺ በማለቱ ምክንያት ይስሐቅን ብቻ ሳይሆን እግዚአብሔርንም አትርፏል። ደግሞዋለሁ። አብርሃም እሺ በማለቱ ይስሐቅን ብቻ ሳይሆን እግዚአብሔርንም አትርፏል። ምን ማለት ነው? በሌላ አማርኛ
አብርሃም እምቢ ቢል ይስሐቅን ያተርፋል፣ እግዚአብሔርን ያጠፋል። አብርሃም እምቢ ብሎ ቢል ሰዋልኝ ሲለው እምቢ ብሎ ቢል ይስሐቅን ያተርፋል፣ እግዚአብሔርን ይከስራል፣ እግዚአብሔርን ያጣል። ለአብርሃም እግዚአብሔርን ማጣት ማለት ደግሞ አንድ ነገር ማጣት እንዳይመስል ከዘመዶቹ መካከል ጠርቶ እሱ የረሳውን አስታውሶ የማይቆጠረውን የምድር አሸዋ እንደ ሰማይ ከዋክብት አደርጋለሁ ያለውን እግዚአብሔርን ማጣት ሁሉን ነገር ማጣት ነው። ለዚህ ነው በጣም ብዙ ሰዎች ከእግዚአብሔር ጊዜ ቀድመው ተስፋቸውን እጃቸው ለማስገባት ብቻ ሳይሆን የሰጣቸውንም ነገር አምጡ ሲላቸው አናመጣም በማለታቸው ብር አትርፈው እግዚአብሔርን አጥተዋል። ዝና አትርፈው እግዚአብሔርን አጥተዋል። ስልጣን ይዘው እግዚአብሔርን አጥተዋል። እሺ በማለታችሁ የምታተርፉት ተስፋችሁንም ነው እግዚአብሔርን። እሺ በማለታችሁ የምታተርፉት ተስፋችሁንም ነው እግዚአብሔርን።